ሰላም ሰላም ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናችሁ? የፍቅር ሰለሞን የኢትዮጵያ ቤተሰብ እንደምን አላችሁ? እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። እንዴት ናችሁ? ሁሉ ሰላም ነው ወይ ጋይስ? ላይክ እና ሰብስክራይብ እያደረጋችሁ እስኪ አበረታቱ፣ ወደፊት ገፋ ገፍተር አድርጉኝ ማለት ነው። ፍቅጄላችኋለሁ ገፍተር እንድታደርጉ ገፍተር እንድታደርጉኝ ማለት ነው ወደፊት እና ውድ ቤተሰቦች እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ላይክ እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮን እስከ መጨረሻ በማየት ባይጥማችሁ ባይጣፍጣችሁም እንደምንም እያላችሁ ማለት ነው እስከ መጨረሻ እንድትመለከቱልኝ እንድታዩልኝ በትህትና በአክብሮት እጠይቃችኋለሁ። ዛሬ ደግሞ እንግዲህ አንድ ነገር ላሳስባችሁ መጥቻለሁ ማለት ነው። ውድ ቤተሰቦች እንግዲህ ከዛሬ ስንት ወር በፊት ውዷን የምንወዳት እህታችን እናታችን መካሪያችን በቃ ምን ልበላችሁ ምናችን ውዷ ሀቢባ እንዲሁም ደግሞ በጣም የምንወደውና የምናከብረው መካሪ ዘካሪያችን አሌክሶ እንግዲህ ከወራት በፊት ቀጠሮ ጌም ይዞ እንደነበሩ ታውቃላችሁ ማለት ነው። ቀኑም ደረሰ፣ የማይደርስልን ቀኑም ደረሰ ጋይስ። ላሳስባችሁ ብዬ ነው። እሱም እንግዲህ ሰሞኑ ከትናንት ወዲያ የሆነ ቪዲዮ ሰርታልን ነበር ማለት ነው። እና ውዶች ንቁ፣ ተዘጋጁ ለማለት አክል ነው። እኔም የድርሻዬን ለመወጣት አክል ነው። ያው ላሳስባችሁ፣ ምናልባት ያልሰማችሁ ካላችሁ ላሰማችሁ ብዬ ነው። እንግዲህ እንዴት ነው ተዘጋጅታችኋል ወይ? የእህታችን የእናታችን የሀቢባ እንግዲህ ቤቢ ሻወር ነው ቤቢ ሻወር ነው ምንድን ነው የሚባለው? እንደውም በቃ እንግዲህ ታውቃላችሁ፣ ሰምታችኋል። መቼም አልሰማንም እንዳትሉ ሰምታችኋል። እና እንዴት ነው? በምን መልኩ ተዘጋጅታችኋል? እኔ የላችሁ በቃ ያልተዘጋጀሁበትን ጠይቁ። ስልኮችን አዘጋጃለሁ። ስጦታም እንግዲህ ያላችሁን ብላለች። እንደሰማችኋት ያላችሁን ባላችሁ ነገር ብቻ ነው ያለውን የሰጠን ንፉግ አይባልም ብላናለች ማለት ነው። ውዷን የምንወዳት ሀቢባ ማለት ነው። እንግዲህ አዲስም እንዳትሉ አሮጌም እንዳትሉ ያላችሁን አቅማችሁ የፈቀደውን እብላለሽ ማለት ነው። ከብሎክስ ብሎክ የተደረጉም እንደወጡ ሰምታችኋል። ታስሮ የታሰሩም ተፈተዋሉ። እንግዲህ ከታሰሩት ውስጥ እንኳን አይደለም ከተፈቱት ውስጥ ነኝ እኔ። እና ምን አዘጋጃችሁ? የገንፎ ነው ወይስ የአጥሚት ወይንስ የቤቢ ልብስ? የእሷ ወርቅ ነው ብር ነው ምንድን ነው እናንተ ያስባችሁት? ኧረ ይታያል፣ ዘንድሮስ ጉድ ይታያል። ሌላው ደግሞ በማን ጎን ላችሁ? ከወንድም አሌክስ በስ ከየታችን አቢባ ናችሁ? ከየትኛው ወገን ናችሁ እናንተ? እኔ የት እንደሚሆን እራሱ አላቅም። እኔ ግራ ግብት ብሎኛል። ግራ ግብት ነው አለኝ ጋይስ። ብቻ አላቅም። ግን ዛሬ ነው ነገ ነው ቅዳሜ፣ ዛሬ አይደለም። ይሄ ጉድ እኮ ነው። ቀኑ ራሱ እኮ አልደርስላችኋለን። ቀኑ አልደርስላችኋለን ጋይስ። እንግዲህ አሌክሶን ቀጣይ ለሙሽራ ነው። ለሱም እንግዲህ እንዳትረሱ እያዳና ዳና ነገር ጎጆ መውጫ እንድታዘጋጁ እንድናዘጋጅ እላለሁ። እንግዲህ ደግሞ ዝም ብላችሁ ይሄን አበባ ምናምን ይዛችሁ እንዳትሄዱ። አታፍሩም እኮ እንዳትመጡ ማለት ነው። እና እኔ አሁን በየትኛው በኩል ግዴታ በሁለቱም ነው ምንም። ምክንያቱም አሌክሶንም በጣም ነው የምወደው፣ እንዲሁም ደግሞ እህታችን ሀቢባንም እንግዲህ የማይወዳት እነሱን የማይወዳቸው መቼም እኔ ሰው ናቸው ብዬ አላስብም። እና በጣም ነው የምወዳቸው፣ ግን ግራ ገብቶኛል በየትኛው ሳይድ እንደሚሆን፣ በየትኛው ቤት ታብታብ እንደሚያደርግ፣ ለማን ምን ማዘጋጀት እንዳለብኝ ራሱ ግራ ገብት ብሎኛል። ባይሆን ለሀቢባ የአጥሚት እንትኖች አዘጋጅቻለሁ። ያው ታውቃላችሁ የስንዴ የገብስ ባይሆንም ግን አንዳንድ ነገር አዘጋጅላታለሁ። እንዲሁም ደግሞ ለወንድም አሌክስም ግዴታ ነው ያው ጎጆ ማውጫ ማለት ነው። ምክንያቱም ቀጣይ ወር ላይ ነው ምናምን አለቅም ሰርግ እንዳለው ነግሮናል ማለት ነው ጋይስ። እንግዲህ እናንተም ተዘጋጁ፣ ያልሰማችሁት ስሙ።
የሰማችሁት ደግሞ ላልተሰሙ አሰሙ ተብላችኋል፣ ተብለናል ማለት ነው ውድ ቤተሰቦቼ። እና እንደዛ ነው። ግን ማን የሚያሸንፍ ይመስላችኋል ጋይስ? የምር የምር ማን የሚያሸንፍ ነው የሚመስላችሁ? እኔማ አሌክስ መሰለኝ እያልኩ ነው። አሌክስ ሳይሆን አይቀርም ደግሞ ይታያል ጉዱ ይመስለኛል። እንድትሳስቡ ደግሞ ሴቶች ወደ አሌክስ፣ ወንዶች ደግሞ ወደ ሀቢባ የሚሆን ይመስለኛል። እናንተስ እንዴት እያገመታችሁ ነው? አረን አይመስላችሁም ነው ወይንስ ወንዶች ወደ ወንዶች? ግን እኮ እንደዛ ቢሆን ጥሩ ነው አይደል? ምክንያቱም አሌክስ አሁን ከቀጣይ ቀናት ላይ ጎጆ ይወጣል። ስለዚህ በነገራችን ወንዶ የኔን ይህንን ድምፅ ከሰማችሁ ትሰማላችሁ ብዬ አስባለሁ። ሁላችሁም እንደምትሰሙ አውቃለሁ። እና እንዲሁም እንደዚህ ስናደርጎ ሴቶች ወደ ሴት፣ ወንዶች ደግሞ ወደ ወንዱ። ምክንያቱም እሱ ቀጣይ ቀናት ላይ ጎጆ ይወጣል። እርዶት እዛው በቃ በሚያስፈልገው ሁሉ የሚያስፈልገውን ነገር ስለምታውቁት እርዶት እዛው በቃ። አልጋውንም ግዙለት፣ ሶፋውንም ግዙ፣ ቤት መከራየውንም ስጡት። እኔ አያገባኝም። በስጦታ መልክ ይሁን በአንበሳ መልክ ይሁን በነብርም መልክ ይሁን እኛን አያገባንም። አይሻልም ጋይዝ? እኛ ደግሞ ሴቶቹ ለሀቢባ እንግዲህ መታረሻ ነው አለችው ከመጀመሪያውም። ስለዚህ እኛ ደግሞ መታረሻዋን እንችላለን ማለት ነው። አይመስላችሁም? እኔ እንደዛ ነው እያልኩ አሉት። ግራ ገባን እኮ ግን እኮ ግራ ገባን። በቃ እንዶ በቃ ወይኔ እንዴት ነው የሚሻለን? እንዴት ነው የሚሻለን? እንዴት እናድርገውንስ? ግማሽ ሰዓት ወደ እሷ፣ ግማሽ ወደ ሚኒስ እንዴት ነው የምናደርገው? የአሁኑ እንደሱ ሳይሻለን አይቀርም። ያው ወንዶች ወደ ወንዱ፣ ሴቶች ደግሞ ወደ ሴቷ አይሻለንም ጋይስ? እኔ እንደዛ ነው የምለው። በቃ እንደዛ እናድርገው እሺ ውዶቼ። ይህንን መልእክት የምትሰሙ ወይም ይህንን ድምፅን ወይ ደግሞ ይህን ቪዲዮ የሚደርሳችሁ የምታዩ ሁላችሁም እንግዲህ ሴቶች የሆነች ወደ ሀቢባ ሂዶ እሺ። ወደ ሀቢባ የኔ አልታወቀም። እኔ ላችሁ እኔ አልችልም፣ ለእኔ ከብደኛል። ውድ ቤተሰቦቼ ለማንኛውም ያው ማስታወቂያ እየሰራው እንደሆነ እንድታውቁ ነው። እንግዲህ ሁለታችንም በጣም ነው የምንወዳቸው። ነገ ግን አደርስ ብሎናል። በቃ እኔ ይመስለኛል ነገ ሀቢባ ራሱ ነገው ነው የምትወልድ ይመስለኛል። ስትዘል እኔ በጣም አሳስቦኛል የእሷ ነገር። እየዘለለች ሳትወልድ ራሱ አይቀርም ሳትወልድ ራሱ የምትቀር አይመስለኝም። ነገው ነው ማለት ነው ጋይስ። እና ለማንኛውም ተዘጋጁ። ማች ልበሱ ደግሞ እንደዚህ በየአይነት ለብሳችሁ እንዳትመጡ ማለት ነው። ማች እንልበስ። ያው ብቻ ምን አይነት ልብስ ነው ግን ምን ለብሰው? በሉ መልካም ቀን ጋይስ፣ መልካም ምሽት፣ መልካም ቀን። ቪዲዮን እስከ መጨረሻ ይዩልኝ፣ አበረታቱኝ፣ ገፋ ገፍተር አድርጉኝ ብያችኋለሁ። አይወዳችኋለሁ።